ሰላም እንዴት ናችሁ? ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉት። እንደዚሁም የደወል ምልክቷን ኦል ላይ ያድርጓት። በመቀጠልም ደግሞ ይሄንን ቪዲዮ ቀለል አድርጋችሁ ላይክ በማድረግ ጀምሩት። ወደ ቪዲዮ ሄሎ መብራት አይልና? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራት እኮ ጠፋ። ስንት ሳምንት ሆኖ ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይሌ ነው ጥሩኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ እየቀለዱ ነው። ሰው ነው እንዴ የጠፋውት? ይድፋውት አቦ። ይሄ ፖሊስ ጣቢያ መስሉት እንዴ? ማለት መብራት እስከፋኛ ጋር ደውሎ አላላቸውም እና ቤቱ ውስጥ ያለው መብራት ሲከፋ ነው ያልነው። እና እኔ ስናልኩ አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለኝ። እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው። አዎ እንደዛ ነው እንዴ? እኔ መች አወቅኩኝ። ግን እኮ እሱም ጠፋል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው እና ለአንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው ምን ማለት ምንድነው እያወሩ ያሉት? የት ነው የሚኖሩት? እኛ ሰፈር ነው። አጎቴ ጋር ነው የሚኖሩ እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ ከሱ አለፍ ብሎ ላምበረትን አወቀው? አዎ እዛ ሰፈር ግን ላማየት ያለቅም ታውቃለህ። በራቱ ግን የቱ ጋር ነው ያለ? ምን አለኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። አዎ እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው እና እኔ ተቋራጭ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ባለሱቅ እስቲ በረኪና ካለስጠኝ። ምን ያደርግልሃል? ባክህ ፍቅረኛ የቆጠላኝ ሄደች። ለሴት ብለህ ራስን ልታጠፋ ነው? ኧረ እኔ ሱሪና ቲሸርቴን አጥቤ ሌላ ቺክ ልጠብስ ነው። ውይ ወንዶች ስትባሉ አረማማ ምን እሺ፣ ራት ስለጋበዛችሁ ብቻ መንደባለል የሚያምራችሁ አህዮች ናችሁ። ታዲያ የማርያም ዝክር መሰለሽ እንዴ በልተሽ የምትሄጂው? ባቤ ዓለም ትፈራለች አልከው እኮ እንደው ዘለቀኝ ሙት ወሽ ፈጤዋ እንደው እየበሰልክልኝ ነው ግዴ። አዲያ እስኪ ንገረኝ እንደው እንዴት እንደገባ መናሹ ጠላየት እንደው ስጠጣ ምሽውና እንደው ይደክመኝ ጊዜ እዚያው ገደም አልኩኝ። እሺ ሰዳቃ ግን ቤቴን የተገኘው እንግዲህ መቸስ ብዙ ወሬ አራ ግፋፎ ማን ጋንጃ ጦዛል ብሎኝ ሞክሬው ይሄው ወፍ የለም። ኧረ እባክህ አው ብቻ ስፖርት ልሰራ ፀጉር ቤት ሂጅ አስተማሪያችን ግብር ካልከፈልክ ብሎ አይጨቀጭቀኝም። እውነትም አያጦዝም። እንደምን ዋላችሁ ተማሪዎች? አለን ቲቸርዬ። ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም ልታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ማት ይጥማህ ሙርት ይዛለህ እንዴ? ብቻ እንዳስተምር ትፈልጋለህ? እና አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? እንዴት ቲቸር ምን አገናኘው? እኔ አላውቀው። ታነብማ ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። ምን በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጦ? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። ኧረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ ቀንሽብሃለሁ። አሽቋላጭ። ብራዘር ሰላም ነው? ለሀገሩ አዲስ ትመስላለህ። አዎ በቅርቡ ነው ከውጭ የገባሁት። ደስ ይላል። እና ዲያስፖራ ና? እውነት ነው። ባይገርም ቆንጂዬ ታለችኝ አስተዋውቅሃለሁ። ኧረ በጣም ደስ ይለኛል። እና ከአውሮፓ ነው ከአሜሪካ ነው የመጣው? አይ ከሱዳን ነው የመጣሁት። በእውነት? አይ በቃ ይመችሽ ብራዘር። እና እህትህን መቼ ነው የምታስተዋውቀኝ? ኧረ እኔ እህት የለኝም። አሁን አስተዋውቅሃለሁ ምናምን ስትል አልነበር እንዴ? ታዲያ ያለኝ መስሎኝ ነዋ። ታላግጣለህ እንዴ? ከአንተም ሰው ታወራለህ እንዴ? ከሱዳን መጥተህ ዲያስፖራ ነኝ ምናምን ትላለህ? ስደተኛ ነኝ አትልም? ኧረ ብራዘር ምን እሺ በግንጭልሽ ነው እንደምታስቢ? ዲያስፖራ ማለት እኮ ስደተኛ ነው። የእርጎ ዝም ምንድነው በመሀል ጥልቅ የምትለው? አንተ ትርፍ ነገር አትናገር ብራዘር። አይዞሽ የኔን እህት አስተዋውቅሻለሁ። ከሱዳን ተገኝቶ ነው እንዴ? ለመሆኑ ከደቡብ ነው ከሰሜን ሱዳን የመጣው? ከደቡብ ነው። እጭክ በይመችሽ ብራዘር። እኔም እህት የለኝም። ለማንኛውም ትገርማላችሁ። እኔ እናንተን ለመታዘብ ነው እንጂ ከሱዳን አይደለም የመጣሁት። ኧረ
ስልክ የደወለችልኝ መሰል እና ከየት ነው? ከሊቢያ ነው። ሄሎ ሄሎ አንተ ጫት እኮ ምን ያህል ጉዳት እንደሚያስከትል ፌስቡክ ላይ አየሁት እና ኧረ እኔ ከዚህ በኋላ ፌስቡክ አልገባም። መምህር የእጅ ስራ አምጡ ብለህ ነበር? ጎበዝ ፈጤ። አዎ የቤት ስራ ሰጥቼ ነበር እና ከደጅ ቁማለች እኮ አላየሃትም? ፈጤ ደጅ ላይ እኮ ብርቄ ነው ያለችው እኮ። የእጅ ስራ አይደል የተባለ እና ምን አገናኘው? ጠጉሯን እኔ ነኝ እንዳላ ያበጀሁላት እና ደግሞ እንደው ብዙ ነገሯን በጀሮም ሰራት ብዬ ነው። ኧረ የጉድ ሀገር። ሄሎ መብራት ኃይል ነው? አዎ ደንበኛችን፣ ምን ልታዘዝ? ደንበኛ ያሳጣቡ። እኔ በእናንተ ምክንያት ራስ ምታትም ሆድ ምታትም ያዘኝ። ምን እስክንሆን ነው የምጠብቁት? ቆይ ምን አጠፋን ደንበኛችን? ምን አጠፋን? ከመብራት ሌላ የምታጠፉት ነገር አለ ማለት ነው? ኦኬ መብራት ጠፍቶባችሁ ነው? አይ አይደለም፣ የውሃ ልከፍል ነው የደወልኩት። ይቅርታ ደንበኛችን፣ ቆየ ከጠፋ? ቆየ። ያኔ በጨለማ የተወለደችው ሕፃን ልጅ አሁን የራሷ ልጅ ልትወልድ እኮ ነው። ሰፈራችሁን ትነግረኝ? እዚህ ታች ሰፈር ቀበሌ 16። ምን ከቀበሌ 16 ደውለህ ነው እንዴ ቡር የምትለው? ምን ማለት ነው? እኛ ዜጋ አይደለንም እንዴ? ዝጋ አንተም ብሎ ዜጋ። ሲጀመር እናንተ ሰፈር መብራት አያስፈልግም፣ መስመሩ ይቆረጣል። እንዴ ምን ማለት ነው? ዝም በል። እኔ ከደህና ሰፈር የደወልክ መስሎኝ እኮ ነው አክብሬ ማዋራህ። እዛ ነው ነገሩ። አትለቀውም? ግደለኝ፣ መቼም አልለቀው። አሳያለሁ፣ ሰፈሬን አውቀዋለሁ። ምን ታመጣለህ? ውሃ ልማት ነው የምሰራው። አሳያለሁ። የውድ ድርቀት ነው የማስይዝ። እናንተ ሰፈር አንድ ውሃ ጠብታ አይመጣም። አሳያለሁ። እንዴ ቆይ እንጂ እንነጋገር፣ እንስማማለን። ምንም የምንነጋገረው ነገር የለም። አሁን መብራቱን ልቀቀው። ያው እሺ፣ አሁን ለቀዋለሁ። ለቀቀው። ኧረ ዶክተር ባሌ እንዴት ነው? የሸምሱ ሚስት በሚያሳዝን ሁኔታ ባልሽ ሊሞት 3 ቀን የቀረው። ያው እና ደግሞ ሸምሱ ለሚስት የምነግራት አንድ ወሳኝና አንገብጋቢ ነገር አለ ብሏል። ስለዚህ ገብተሽ ባለቤትሽን አናግሪው። ወይኔ ሸምሱ ማሬ፣ በቃ አንተ እኔ ልትለየኝ ነው። ይኸውልሽ መዘባረቁን ተይና አሁን የምነግርሽን አንገብጋቢውንና ወሳኙን ነገር በደንብ አዳምጪኝ። እሺ ማሬ፣ ምንድነው ወሳኙና አንገብጋቢው ነገር? ያው ማሬ፣ አንገብጋቢውና ወሳኙ ጉዳይ በምንም ተአምር ቢሆን እኔ ቀብር ላይ እንዳትገኚ። እንዴ ማሬ፣ ሚስት አይደለው እንዴ? ለምን? ምክንያቱም ማሬ ብዙ ገበያ ስለሚያመልጠን ሱቅ ነው መሆን ያለብሽ።